አዲስ የመኪና አይነት የሚያስገቡ ኩባንያዎች ለአሽከርካሪዎች ስልጠና ሊሰጡ ይገባል ተባለ። በጣም የዘመኑና እዚህ ሀገር ተነድተው የማይታወቁ ተሽከርካሪዎችን የሚያስገቡ ኩባንያዎች ለገዢዎቻቸው መሰረታዊ ስልጠና መስጠት እንደሚገባቸው ተገልጿል። እንደ ሲኖትራክ አይነት ፈጣን የሆኑ ተሽከርካሪዎች ከዚህ ቀደም ሲያደርሱ የነበረው አደጋ የተፈጠረው አሽከርካሪዎቹ የተሽከርካሪውን ባህሪ ባለማወቃቸው እንደሆነም ነው የተመላከተው። የኢትዮጵያ ኤሌክትሪክ አገልግሎት አዲስ የታሪፍ ማሻሻያ ተግባራዊ ሊያደርግ ነው በሚል የተሰራጨው መረጃ የተሳሳተ ነው አለ። ተቋሙ ባሰራጨው መግለጫ ምንም አይነት አዲስ ታሪፍ ጭማሪ አልተደረገም ሲል አስታውቋል። የረጲ የደረቅ ቆሻሻ ኃይል ማመንጫ በሙሉ አቅሙ አገልግሎት እየሰጠ አለመሆኑ ተነገረ። የረጲ የደረቅ ቆሻሻ ኃይል ማመንጫ በቀን 1400 ቶን ደረቅ ቆሻሻ የማቃጠል አቅም ቢኖረውም እያቃጠለ የነበረው 50 በመቶ ወይም 700 ቶን ደረቅ ቆሻሻ መሆኑንና በአሁኑ ወቅት በሙሉ አቅሙ አገልግሎት እየሰጠ አለመሆኑ ተገልጿል።